ክርስቶስ ትንሣኤ ሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት አንድ ቀን የልደታ በዓል የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህም ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ቀን ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚህች ዕለት ተወለደች። ይህችም ቀን ልበ አምላክ ክቡር ዳዊት የክብር ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችበት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችበት ቀን ነው። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድንገት ድኅነትን በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገልጽ የነበረ ነውና። የድንግል ማርያም ልደት በነቢያት አንደበት እንዲህ ነበር። መሠረታቲሃ ውስተ አድባረ ቅዱሳን፣ መሠረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር የዝማሬና የትንቢት ጸጋ ያበዛለት ክቡር ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም ሥርወ ልደት አስቀድሞ በመንፈስ ቅዱስ መነጸርነት ተገልጾለት መሠረታቲሃ ውስተ አድባረ ቅዱሳን፣ መሠረቶቿ በተቀደሱ ተራሮች ናቸው በማለት ስለ እርሷ ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ሥርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑ ከተቀደሱ ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነታውን የእመቤታችን የትውልድ ሐረግ ስናሰማ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው፣ በእናቷ በኩል ከካህናቱ ከአሮን ወገን ነው፣ የአባቷም ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታስተምረናለች። ከእሴይ ሥር በትር ወጣች፣ አበባም ከእርሷ ይወጣል ብሏል። ቁጥሩ ከአብይ ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣው ነገር ትንቢትን በሚናገር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆን እርሷም ጽጌረዳ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጿል። ከእሴይ ሥር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህችም በትርም ከእሴይ ዘር የተገኘች በዚሁም ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንንም መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ሥር የተገኘሽ ማዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱ የተባለውን የአባታችን ልጆች ሁሉ እኛም እንዲሁ እያልን እናመሰግናለን።
ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መጽሐፍ መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰሎሞን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ከአማረና ራስ ከሳኔር ከኤርሞንም ራስ በአንበሳ መኖሪያ ከነብሮችም ተራራ ሁሉ ተመልከች፣ ይህንንም በማለት ስለ እርሷ ትንቢት ተናግሯል። የዚህም ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዱናል። ትንቢቱም ሲፈጸም እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረውን ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰሎሞንም እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶቹም ጉድጓድ ወጥተሽ ነይ፣ ከምርጥ የነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት እርሷ መስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነ በማኅፀን ሳለች የአርባናን ልጅ ዓይን በማብራቷና የሳሚናስ የሚባል የጦሊቅ ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገረው እንደሆነ የቤተ ክርስቲያን መጽሐፍ ያስረዱናል። የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ እንዲህ ነበር። ከትንቢቱ በተጨማሪ የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩ ደጋግ ሰዎች እንዲሁም ለእናቷና ለአባቷ የተገለጹ ምሳሌዎች በቅዱሳን መጻሕፍት በሰፊው ሰፍረው ይገኛሉ። ሰባተኛይቱን ቦሳ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየው። በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥሪቃ ነጭ አንበሶ ከበረታቸው ሁሉ ስትወጣ የአንበሳይቱም ሁሉ አንበሳ እየወለደች እስከ 6 ድረስ ስድስተኛይቱም ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፍከት ሕልም ሁሉ ሕልም ፈቺውን ሁሉ አለና ሂደው ለእርሱ ነገሩት። ደግ ልጅ ተወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ተወልዳለች። የፀሐይ ነገር ግን አልተገኘላትም፣ አልተገለጸልኝም፣ እንደ ነቢይና እንደ ንጉሥ ያለ ይሆናል አላቸው። እነርሱም ያን ጊዜ ተረጉምልናል ብለው ሄዱ። ከዚያም በሄዱ በኋላ ልጅ ወለዱ። ስሟንም የተሳልኩትን አገኘው የተመኘውትን አገኘው ሲል የሄሜን አላት። የሄሜንም ዴርቃዴን ወለደች። ዴርቃዴም ቶናን፣ ቶናም ሲካርን፣ ሲካርም ሄርሜላን፣ ሄርሜላም ሐናን ወለደቻት። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ የተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐና በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱን ሰማያት ሰንጥቃ መታ በማኅፀኔ ስታድራየው የቅድስት ሐና ትንቢት ነበር። ኢያቄምና ሐና መካን ስለነበሩ እግዚአብሔር አምላክ ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰውም ለእርሱ እንደሚሰጡት ስለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባሏም ለኢያቄም በዚያ ተገልጾላቸው ነጭ ርግብ መጣ በራሴ ላይ ተቀምጣ ከራሴም ላይ ወርዳ በጆሮዬም ገብታ በማኅፀኔ ስትገኝ አየኋት አለች።
በዚያም ተኝታለች ብላ ይህንን ነገር ተናገረች፣ ለቅዱስ ኢያቄም እንዳለችው። የዚህም ራእይ ምስጢር ርግብ የተባለችው እመቤታችን ቅድስት ድንግል ማርያም ስትሆን ጻዳ ነጭ መሆኗ ደግሞ ንጽሕት ቅድስት ዘላለማዊ ድንግልናዋን ነው። ነጭ ርግብ መጣ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬም ገብታ በማፀኔ ስትተኛ አየው ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንስ ርግብ ንጹሕ የሆነች የተባለችውን እመቤታችን ቅድስት ድንግል ማርያምን የምትወልድ መሆኗን ሲያጠይቅ ነው። በሁለተኛም የቅዱስ ኢያቄም ትንቢት ከሰባተኛዋ ሰማይ ነጭ ወፍ ወርዳ በዚያም በራሴ ላይ ስትቀመጥ አየሁ አለ። በተመሳሳይ ኢያቄምን በሕልም ያየውን ለባለቤቱ ለሐና ነገራት። ሰባቱ ሰማይም እንደ መጋረጃ ተገልጠው ከላይ ሰማይ ነጭ ወፍ ወርዳ በራሴ ላይ ሁሉ ስትቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢሩ ወፍ የተባለችው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጹሕ ባህሪ ነው። ኢያቄም ከላይ ከራሴ ወርዶ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባተኛይቱ ሰማይ የተባለችው የጌታችን ልዩ ባህሪው ምዕሉነቱ፣ ስፋቱ፣ ርቀቱ፣ ልዕልናውና እበዩ መንግሥቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት እንዲህ ነበር። የሐዲስ ኪዳን ሊቃውንት ትንቢት፣ ነቢያትና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያም ልደት አስመምረው አስተምረውታል፣ አመስግነዋል፣ ሁሉ ተቀኝተውለታል እንጂ። የእርሷን ልደት እጅግ ብዙ ሊቃውንት በስፋት በጥልቀት ሁሉ ያመሰጠሩት ሲሆን ለምሳሌ ያህል የሚከተሉትን እንመለከታለን። ማርያምስ ከጥንት ጀምሮ በአዳም ባሕርይ ውስጥ እንደ ነጭ እንደ ዕንቁ ሁሉ ታበራለች ብሏል ሊቁ ቅዱስ ያሬድ። ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያም ግን ከጥንት ጀምሮ በአዳም ባሕርይ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነ ኢየሱስ ክርስቶስን መውለዷን አስመስክሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿም በምድር ጫፎቿም በሰማይ ያሉ የወይን ሐረግ በማለት የተወለደች በምድርም ከነበሩ ኢያቄምና ሐና መሆኑን የመወለዷን ግን ሰማያዊው ንጉሥ እንደሆነ በማስመር ሁሉ ተናግሯል። በዚህም ሰውና እግዚአብሔር ያገናኘች መሰላል መሆኗን ገልጾ አስተምሯል፣ አመስጥሯልም። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ ብሎ አባታችን አባ ሕርያቆስም ተናግሯል። የብንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ላይ ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የእመቤታችን ማርያም ጽንሰትና ልደት እንዴትስ እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብፁዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳውን ሁሉ አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም ሁሉ በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ነበር፣ እንደ ገሞራም በመሰልን ነበር በማለት በትንቢቱ ተናግሯል።
እንዲሁም ጠቢቡ ሶሎሞንም ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ውበትሽ ውብ ነው፣ ምን ነው ነውር የሌለብሽ ሙሽራዬ ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጥሽ መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕት መሠረት የሰው ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት እመቤታችን ቅድስት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸበትና ፍጡር ሁሉ የፈጣሪ ማደሪያ ለመሆን የተዘጋጀችባት ዕለት ናት ሲል ቅዱስ እንድርያስ ተናግሯል። የቀርጤሱ ቅዱስ እንድርያስ የከበረ የሆነውን ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ ባህል በአዲስና በብሉይ ኪዳን መካከለኛ መገኛ ሆኗል። ምሳሌዎቹም በእውነት አሮጌውን በአዲስ ቃል ኪዳን ሁሉ ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህም ቀን ደስታን ሁሉ ይካፈላል። ይህም ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህም ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ነው በማለት በታላቅ ቃል ገልጾታል። በእውነት የእርሷ ልደት የልዑል ማደሪያ በመቅደስ የተሠራበት ዕለት ነውና ሁላችንም እናከብረዋለን። በዚህም ዕለት የወን ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛው ቀኗ ስሟን ማርያም ብለው ሰይመውታል። የእመቤታችን የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳንን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ስለነበረ ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ቅድስት ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆች የምትወለድበት ቀን ተስፋ እያደረገ ኖረ። የእመቤታችንን የቅድስት ድንግል ማርያም የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በመፈጸም ጊዜ እውነተኛዋ ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያም በዮሐንስ ወንጌሉ በዚያም በበኩሉ ለሕያዋን ሁሉ ምእመናን ሁሉ እናት አድርጎ ሰጠ እንጂ። ይህንንም የከበረ ምስጢር የማይረዳ ክርስቲያን እንዴት ሁሉ ያሳዝናል! እኛ ኦርቶዶክሳዊ ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን በልደቷ በፍጹም እርሷን እናከብራታለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እንማልዳለን እናንጋጥጣለንም። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያምን የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙ ደስ ይላቸዋል ከተባለው የድንግል ማርያም ልደት ምንኛ የሚያስደስት ሆነ! የነቢያቱ ትንቢት የተፈጸመበት፣ የታየው ራእይ በጋድ የተከናወነበት፣ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክት በንጽሕናዋ በቅድስናዋ ተደንቀው እህትህ ነች እህታችን ነዋት ብለው አመሰግኗታል። በዘመናችን ያሉ ሰዎችም ልደት በድምቀት የሚያከብር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበትን ቀን ልደት ምንኛ ሊያከብረው ይገባ ይሆን?
የቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረድኤት በዚያ እንድናገኝ ነውና የሕይወተ ክርስቶስ እናት ዛሬ ተወልዳልናለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤቱ ሁሉ የወጡ ለመሸሽ ሁሉ ነበርና ስንቅ ስላልያዙ ምግባቸው በዚያም ነበረ። ይህን ትውፊት በመያዝ የበዓሉ ከቤት ውጭ ሁሉ ንፍሮ እየበላን እናከብረዋለን። ነገር ግን በበጎ ነገሮች ሁሉ ሰብሰብ ብለን ዓላማውን ማስፈጸም የሚያስፈልግ ሲሆን ዲያብሎስ በማሰር መካከል ሁሉ መርዝን ሁሉ ከሚረጭባቸው መንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም በዓል ነው። በዚህም ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት አድባራ አውጋር ነው፣ ቆሌው ለመለመልን ነው እያሉ የማያውቁ አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም ሁሉ የሚያፈሱም አሉ። እውነታው ግን እንደዚህ በእርግጥ ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ራቸውን እንጸየፋለን። ስለሆነም ከእንደዚህ አይነት ባዕድ አምልኮ መለየት፣ ይህንን በዓል ታላቅ ባህል በተገባና በተረዳን ነገር ልናከብረው ይገባል። ቤተ ክርስቲያናችንም በሰራችልን ሕግና ሥርዓት መሠረት በቀናች በተዋህዶ እምነት በምሕረት የጎበኘንን አምላካችን ብቻ እያመለክ የድነታችን ምክንያት የሆነችውን ድንግል ማርያምን እያመሰገን ልናከብር ይገባናል። አምላካችን እግዚአብሔር ከእመቤታችን ቅድስት ድንግል ማርያም ረድኤት በረከት ይክፈለን ዛሬም ዘወትርም ለዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያም የልደቷን ታምር የሚናገር መጽሐፊ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁ የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው እመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኖር። ከታምር አስቀድሞ ይህን ነበብ ሕዝቡም ምዝነ ልቦናውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችሁ አኑሮ አሳድሩ። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእርሷ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእርሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወት የነሽላት ነበር። የእመቤታችን ክብሯም ምስጋናዋም ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበት የሚቻለውስ እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስም በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። አባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማንስ ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውምና በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱም ባሪያት ከተፈጠረ ሰው
እመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እርሷ ለእናንተ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ይጥፋ። ስም አጠራሩ ማይታወቅ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመችው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደይን ጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕርሽም ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔርም የሚወዳቸው ደጋጎች ነበሩ። እግዚአብሔር በሠራው ሕግም ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖሩ ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለትም ወደ ቤተ ክርስቲያን እየሄዱ ልጅን ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር አምላክ ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆችና ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት አንድ ቀንም ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ውስጥም ገቡ። ቁመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ካዘናቸውም ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አበባ አፍርታ አየች።
ሁለተኛም እርሱ በሐና እጅ ከፍሬ ሁሉ የሚበልጥ የሚደርስበት የሌለው የሚጣፍጥ መልካም ፍሬ ተይዞ አየ። ሁለቱም ከእንቅልፋቸውን በነቁ ጊዜ ደስ አላቸው። በመኝታቸው ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔር አምላክንም አመሰገኑ። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝን ልጅ ለእግዚአብሔር አምላክ መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትን የሚጠብቅላት ዘንድ ወደ እግዚአብሔር አምላክ ልመና በዛች። እነሆ ከ6 ወርም በኋላ የሐና ጽንሷ ታወቀ። የዘመዶቿ ወገኖች የባሏም ዘመዶች በሰሙ ጊዜ ወደ እርሷ መጥተው የጽንስሽን ዘመን ካለፈ በኋላ ካንቺ የተደረገው የምንሰማው ነገር ምንድነው? አሏት። መጽነሷን የሚያዩ ዘንድ ማኅፀኗን ሁሉ ዳሰሱ። ዓይኗ የታወረ ከክብርት ሐና እናቶች ዘመዶች ወገን የ40 ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኖቿን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዕት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእርሳቸው ላይ ሁሉ ከበረች። ዝናዋም በሀገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንንም ሁሉ እያመጡ ማኅፀኗን እያስዳሰሱ ይፈውሱ ነበር። ፍጥረታትም ሁሉ በማኅፀኗ ሳለ ሕሙማንን የፈወሰ በተፈጠረች ጊዜ በተወለደችም ጊዜ ምን ያክል እንደምትፈውስ ብለው ተነጋገሩ። የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለች፣ በእኛ ላይ ልትነግሥብን አይደለምንም አሉ። ከእነርሱም አንዱ ይህ ያስደንቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንገድላት ዘንድ ኑ እንሂድ አላቸው። ሁላቸውም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከእግዚአብሔር ዘንድ ተልኮ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ካሮዌ የሰይጣን ወጥመድ ታድነንና መፍራትን መውደድን ሁሉ የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባቷም ሁሉ ከማር ከስከር ሁሉ ይልቅ ደስ ያሰኛል። የማዛዋም ሽታ ከሽቱ ሁሉ ይልቅ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽሞ ደስ አላቸው። ተሰብስበውም ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚህች ያለች ብላቴና ከቶ አይተን አናውቅምና ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነት ሁሉ መጥቷልና። ኢያቄምና ከሐና ጋር ሁሉ ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን በዚያ ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይሄውም የእግዚአብሔር ስጦታ ማለት ነው። ሰባቱን ቀን በፈጸሙ ጊዜ ወደ ቤታቸው ሁሉ ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሊያሳድጉና ስለ ልጃቸውም ሁሉ ለእርሳቸው ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎትም ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ሥራ መስራትን ሁሉ አበዙ።
ልጃቸውን ማርያምን በንጽሕና ሲያሳድጓት 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለእግዚአብሔር ብፅዓት አድርገን እንድንሰጥ ልጃችን ቤተ እግዚአብሔር እንድታገለግል ነው ተሳልነው ብላ በዚህ ዓለም ከኛ ጋር ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ለመንገድ የሚሆን ስንቅና ለቤተ እግዚአብሔር የሚሆን መባ ሁሉ አዘጋጀ። ቤተሰቦቻቸውን ባልንጀሮቻቸውንና ዘመዶቹን ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ እግዚአብሔር ወደ ቤተ መቅደስ አስገቧት። ካህናቱም በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እርሷን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐና ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏልና ቸር በምትሆን በዚች ልጅ ደስ አሰኝቷችኋል አሏቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንዕር ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር በፍቅር በዚያም ወደ ቤተ መቅደስ አገቧት። ልመኗ ክብሯ ለዘላለም በእውነት በሁላችን ይደርብን ዛሬም ዘወትርም ለዘላለም አሜን። በግንቦት 1 ቀን የሚነበብ ስንክሳር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የግንቦት ወር ማልቶ 14 ሰዓት ነው፣ ከዚህም ይጨምራል። በግንቦት 1 በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድኅነት የሆነችባት ናትና ከወንዶች ወገን የከበረ አባቷ ስሙ ኢያቄም ከሴቶች ወገንም የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያም ወራት የመካኖችን መባ ካህናት አይቀበሉም ነበር። እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘን ያርቅላቸው ዘንድ በሌሊትና በቀን ወደ እግዚአብሔር ፈጽመው ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳብን ሁሉ ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድኅነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልቡ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ራእይ ሁሉ ነገራት። ቃሉም እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑ። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርግ ዘንድ ለእግዚአብሔር ስለትን ተሳለች። ከዚህም በኋላ ይችን የከበረች ሕፃን ጸንሳ ወለደቻት። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግሞም ሀብትና የእግዚአብሔር ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ናት። ሁላችንም በእርሷ ሰማያዊ ሀብት ልጅነትን ያገኘንባት እግዚአብሔር ምስጋና ይሁን። የሥጋና የነፍስ መድኃኒት የሆነች እርሷም እናቱን ሁሉ ለሰጠን በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የእመቤታችን የቅድስት ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን።